ሰላም ወዳጆቼ ዛሬ የካርል ሴጋንን ቀጣይ ክፍል ይዤ ተመልሻለሁ። ይህ ሰው በጣም ታዋቂ አስትሮኖመር የነበረና ሳይንስና ፊዚክስን እንዲሁም አስትሮኖሚን በጣም አቅሎ በማቅረብ የዓለም ሕዝብ ፊት በቴሌቪዥን ፕሮግራሞች አስደማሚ ዝግጅቶችን ሲያቀርብ የነበረ የሳይንስ ጠቢብ ነው። ይህን በክፍል አንድ ዝግጅቴ ነካ አድርጌ እንዳለፍኩ ታስታውሳላችሁ ብዬ ተስፋ አደርጋለሁ። ያ ክፍል ያበለጣችሁ ወደ ኋላ ተመልሳችሁ ከዛ ብትጀምሩና ወደዚህ እንድትመጡ ምክር ሀሳቤን ለማቅረብም እወዳለሁ። ከዛ በፊት ግን ይህን ቻነል ሰብስክራይብ እንድታደርጉልኝ በትህትና ጠይቃለሁ። እስቲ ከካርል ሴጋን ስራዎች ውስጥ ስለ አተም አፈጣጠርና ምንነት ለማስረዳት የተጠቀመውን 90 ከትስ የሚለውን ዝነኛ ምሳሌ አንስተን እንመልከት። ካርል ሴጋን ይህን ለማሳየት የተጠቀመው አፕል ፓይን ሲሆን እንዲህም ይላል። የአፕል ፓይን ከመጀመሪያው ጀምሮ ማለትም ካለምንም ነገር ለመስራት ከፈለጉ መጀመሪያ ዩኒቨርስን መፍጠር አለቦት። ሴጋን ይህን ለማስረዳት እንዲህ ይጠይቃል። ይህን የአፕል ፓይ ወስጄ በሁለት ብከፍለው ብለን እናስብ። ከዚያም አንደኛውን ቁራጭ ወስጄ ደግሜ በሁለት ብከፍለው እንዲህ እያልኩ ብቀጥል ወደ አንዲት አተም ለመድረስ ስንት ጊዜ መቁረጥ ይኖርብኛል? መልሱ 90 ጊዜ አካባቢ ነው። አንድን የፓይ ቁራጭ በተከታታይ 90 ጊዜ በሁለት ቢከፍሉት መጠኑ ወደ አንዲት አተም ወርድ ይወርዳል። በእርግጥ ይህም በተግባር ማድረግ አልችልም። ቢላዋ በጣም ወፍራም ነው። ፓውን በጣም የሚፈራረስ ነው። ነገር ግን ሂሳቡ ግልጽ ነው። መቁረጤን መቀጠል ብችል በ90ኛው ቁርጥ ላይ የፓውን እና የዓለማችንን መሰረታዊ ግንባታ አካል አተም አገኘ ነበር። በእርግጥም ይህ ምሳሌ ድንቅ ነው። ሴጋን እንዲህ ሲል ይቀጥላል። ነገር ግን ይህ ምን ያህል ትንሽ ነው። መጠኑን በምናም መገመት እንኳን በጣም አስቸጋሪ ነው። አንዲት አተም የዚህም ሙሉ የአፕል ፓይ ያህል ብትሆን ኖሮ መጀመሪያ የነበረው ፓይ ደግሞ እንደ መላዋ የምድር ፕላኔት ግዙፍ ይሆን ነበር። የምናየው ነገር ሁሉ የፓዩ ቅርፊት፣ አፕሉ፣ ጠረጴዛው፣ በዙሪያችን ያለው አየርና እኔና እናንተን ጨምሮ የተሰራ ነው ከነዚህ ሊታሰቡ በማይችሉ ጥቃቅንና ጥንታዊ ቅንጣቶች ነው። እኛ በአንድ ወቅት በሩቅ ከዋክብት ልብ ውስጥ የተፈጠሩና ተሰባስበው እኛን የሰሩ የአተሞች ስብስብ ነን። በእርግጥ ሴጋን ለምን 90 ጊዜ አለ? አንድን ነገር በሁለት በከፈሉ ቁጥር መጠኑ በከፍተኛ ፍጥነት ያንሳል። 30 ጊዜ ሲቆርጡ የማይክሮስኮፕ ደረጃ ላይ ይደርሳል። 90 ጊዜ ሲቆርጡ ደግሞ ወደ አተም ደረጃ ይወርዳሉ። አንድ ሌላ ምሳሌ ልጨምር። ካርል ሴጋን የሜርኩሪ አተም ወደ ወርቅ በከዋክብት ውስጥ ባለው ከፍተኛ ኢነርጂ ምክንያት እንዴት ሊቀየር እንደሚችል ያስረዳበት መንገድ ነው። እንዲህ ይላል። የአንድ አተም ማንነት የሚወሰነው በኒውክለስ ውስጥ ባሉት የፕሮቶኖች ብዛት ነው። ይህም ንጥረ ነገሩ ምን እንደሆነ የሚለይ የፊርማ ያህል ነው። ለምሳሌ ሜርኩሪን ብንወስድ በኒውክለስ ውስጥ 80 ፕሮቶኖች አሉት። ወርቅ ደግሞ በኒውክለስ ውስጥ 79 ፕሮቶኖች አሉት። ይህም ማለት ከሜርኩሪ ኒውክለስ ውስጥ አንድ ፕሮቶን ብቻ ቀንሰን ማውጣት ብንችል ሜርኩሪ ወደ ወርቅ ቀየር ነው ማለት ነው። የጥንት አልኬሚስቶች ለዘመናት ሲመኙት የነበረው ተራ ብረትን ወደ ወርቅ መቀየር ሚስጥር እዚህ ላይ ይገኛል። ነገር ግን ይህን ማድረግ እጅግ በጣም አስቸጋሪ ነው። ምክንያቱም ፕሮቶኖቹ በኒውክለስ ውስጥ የታሰሩት ስትሮንግ ኒውክሊር ፎርስ በሚባል እጅግ በጣም ጠንካራ ኃይል ነው። ፕሮቶኖች በአንድ አይነት ኤሌክትሪክ ፖል ስለሚሞሉ እርስ በርሳቸው በከፍተኛ ሁኔታ ይገፋፋሉ። በዚህ መሃል ነው ኒውትሮኖች ስራቸውን የሚሰሩት። ኒውትሮኖች ምንም አይነት ኤሌክትሪክ ፖል የሌላቸው ሲሆን በኒውክለስ ውስጥ እንደ ማጣበቂያ ሆነው ያገለግላሉ። እነሱ ፕሮቶኖቹ ተከፋፍተው እንዳይበታተኑ በአንድ ላይ አፍነው ይይዟቸዋል። ይህ የንጥረ ነገሮች ለውጥ በምድር ላይ በቤተ ሙከራ ውስጥ ለማድረግ በጣም አስቸጋሪ ቢሆንም በከዋክብት እምብርት ውስጥ ግን ሁል ጊዜ የሚከናወን ተራ ተግባር ነው። ከዋክብት ንጥረ ነገሮችን አንዱ ወደ ሌላው የሚቀይሩ ታላላቅ የዩኒቨርስ ፋብሪካዎች ናቸው። ካርል ሴጋን በመሰል ምሳሌዎች ሳይንስና ዩኒቨርስን ለዓለም ሕዝብ ያስረዳባቸው መንገዶች ታሪክ የማይረሳው ነው። እኛም አስደማሚውን የካርል ሴጋን ስራዎች በዚሁ ቻናል በተከታታይ ወደፊት የምናቀርብ ይሆናል። ካርል ሴጋን ስለ ከዋክብት ብቻ አልነበረም የሚጨነቀው፣ ስለ ምድርም ጥልቅ ስጋት ነበረው። በቀዝቃዛው ጦርነት ወቅት የኒውክሊር ክረምት የተሰኘውን ንድፈ ሀሳብ በማመንጨት ብዙ ረድቷል። ይህም ትንሽ የሚባል የኒውክሊር ጦርነት እንኳ የፀሐይን ብርሃን የሚጋርጥ ጥቀርሻ በመፍጠር ዓለም አቀፍ ረሃብን ሊያስከትል ይችላል ሲል አስጠንቅቋል።
ዝናውን በመጠቀምም እንደ ሬገን እና ጎርባቾቭ ያሉ ዓለም አቀፍ መሪዎች የኒውክሌር መሳሪያዎቻቸውን እንዲቀንሱ ተጽዕኖ አሳድሯል። በተጨማሪም ለኢሳይ አስተሳሰብ ክሪቲካል ቲንኪንግ ጠንካራ ተሟጋች ነበር። ዘ ዴመን ሃውንትድ ወርልድ በተሰኘው መጽሐፉ ሰዎች በእውነተኛ ሳይንስና በሐሰተኛ ሳይንስ መካከል ያለውን ልዩነት እንዲለዩ የሚያግዝ የቅጥፈት መለያ መሳሪያ ባሎኔ ዲቴክሽን ኪት አቅርቧል። የሱ ዝነኛ አባባል እንዲህ ይላል፣ ለየት ያሉ ይገባኛል ጥያቄዎች ለየት ያሉ ማስረጃዎችን ይፈልጋሉ። ስለ ዩፎዎች፣ ስለ ኮከብ ቆጠራ ወይም ስለ መንግስት ሴራዎች በምናወራበት ጊዜ ሲጋን ከፍተኛ የማስረጃ ደረጃን ይጠይቅ ነበር። ይህን የሚያደርገው ግን በክፋት ሳይሆን ለእውነት ካለው ጥልቅ ፍቅር የተነሳ ነው። በ1990 ቮያጀር 1 የፀሐይ ስርዓታችንን ለቃ እየወጣች ሳለ ሴጋን ለናሳ አንድ የመጨረሻ ጥያቄ አቀረበ። ካሜራዋን ወደ ኋላ አዙራ የመጨረሻውን የምድር ፎቶ እንድታነሳ። ያ ፎቶ የሚያሳየው ከ3.7 ቢሊዮን ማይሎች ርቀት ላይ ምድር በፀሐይ ጮራ ውስጥ እንደተንጠለጠለች አቧራ ቅንጣት አንዲት ትንሽ ፒክስል ብቻ መሆኗን ነበር። ይህ ምናልባት እስካሁን ከተነሱት ፎቶዎች ሁሉ ትህትናን የሚያስተምር ሃምብሊንግ ምስል ሆኖ ቀረ። በ90ዎቹ አጋማሽ የሴጋን ጤና መታወክ ጀመረ። ማይሎዲስፕላዥያ በተባለ የአጥንት መቅኒ በሽታ ተያዘ። 3 ጊዜ አጥንት መቅኒ ንቅለ ተከላ ቢያደርግም መጽሐፉንና ለሳይንስ መሟገቱን አላቆመም። በታህሳስ 20 ቀን 1996 በ62 ዓመቱ ከዚህ ዓለም በሞት ተለየ። ዓለም አንደበተ ርቱዕ ድምፅን አጣች። እሱ ግን በዩኒቨርስ ውስጥ ያለንን ቦታ የቀየረ አመለካከት ጥሎልን አልፏል። ፈዛዛ ሰማያዊ ነጥብ ፔል ብሉ ዶት። ድጋሚያችን ነጥብ ተመልከቷት። እሷ እዚህ ነች። እሷ ቤታችን ነች። እሷ እኛ ነን። የምትወዱት ሰው ሁሉ፣ የምታውቁት ሰው ሁሉ፣ የሰማችሁት ሰው ሁሉ፣ ማንኛውም የሰው ልጅ በታሪክ ውስጥ የኖረበት ቦታ እዚሽ ላይ ነው። የደስታችንና የመከራችን ድምር። በሺዎች የሚቆጠሩ በራሳቸው የሚተማመኑ ሃይማኖቶች፣ የፖለቲካ አስተሳሰቦችና የኢኮኖሚ መርሆች፣ እያንዳንዱ አዳኝና አምራች፣ እያንዳንዱ ጀግናና ፈሪ፣ እያንዳንዱ የስልጣኔ ፈጣሪና አጥፊ፣ እያንዳንዱ ንጉስና ገበሬ፣ እያንዳንዱ ፍቅረኛ፣ እያንዳንዱ እናትና አባት፣ ተስፋ ያለው ልጅ፣ ፈጣሪና አሳሽ፣ እያንዳንዱ የሥነ ምግባር መምህር፣ እያንዳንዱ ሙሰኛ ፖለቲከኛ፣ እያንዳንዱ ታዋቂ ሰው፣ እያንዳንዱ ታላቅ መሪ፣ እያንዳንዱ ቅዱስና ኃጢአተኛ በሰው ዘር ታሪክ ውስጥ የኖሩት እዚሽ ላይ ነው። በፀሐይ ጨረር ውስጥ በተንሳፈፈች የአቧራ ቅንጣት ላይ። ምድር በታላቁ የጽንፈ ዓለም መድረክ ላይ ያለች በጣም ትንሽ መድረክ ነች። እነዚያ ሁሉ ጀነራሎችና ነገስታት በድልና በክብር ስም የዚችን ነጥብ ጥቂት ክፍል ለጥቂት ጊዜ ባለቤት ለመሆን ሲሉ ስላፈሰሱት የደም ወንዝ አስቡት። በአንድ የዚች ነጥብ ጥግ ያሉ ነዋሪዎች በሌላኛው ጥግ ባሉና ከእነሱ ብዙም በማይለዩ ነዋሪዎች ላይ ስለሚያደርሱት ማለቂያ የሌለው ግፍ አስቡት። አለመግባባታቸው ምንኛ ይበዛል። እርስ በርሳቸው ለመገዳደል ያላቸው ጉጉት እንዴት ይለያል። ጥላቻቸውስ ምንኛ ጥልቅ ነው። ይህ የእኛ መታበይ፣ ይህ ራሳችንን ከፍ አድርገን የመመልከት አባዜ፣ በጽንፈ ዓለም ውስጥ ልዩ ቦታ አለን ብለን የምናስበው ቅዠት በዚች ደካማ የብርሃን ነጥብ ፊት ይገረፋል። ፕላኔታችን በታላቁ ዓለም አቀፋዊ ጨለማ ውስጥ ያለች ብቸኛ ነጥብ ነች። በዚህ ግዙፍ ባዶነት ውስጥ እኛን ከራሳችን ጥፋት ሊታደገን ከሌላ ቦታ የሚመጣ እርዳታ የለም። እስካሁን እንደምናውቀው ሕይወት ሊኖርባት የምትችል ብቸኛ ዓለም ምድር ነች። ቢያንስ በቅርብ ጊዜ ውስጥ የሰው ዘር ሊሰደድባት የሚችል ሌላ ቦታ የለም። መጎብኘት ይቻላል፣ መኖር ግን ገና አይቻልም። ወደንም ጠላንም አሁን ለጊዜው መቆሚያችን ምድር ነች። አንዳንዶች እንደሚሉት ስነ ከዋክብት ሰውን ትሑት የሚያደርግና ሰብዕናን የሚገነባ ልምድ ነው። ከሩቅ ሆኖ የተነሳው ይህ ትንሹ ዓለማችን ምስል የሰውን ልጅ ትዕቢት፣ ሞኝነት ለማሳየት ከዚህ የተሻለ ማስረጃ የለም። ለእኔ ይህ ምስል በመካከላችን ያለውን ግንኙነት በደግነት እንድንይዝና ብቸኛዋን ቤታችንን ያቺን ፈዛዛ ሰማያዊ ነጥብ እንድንጠብቃትና እንድንንከባከባት ያለብንን ኃላፊነት ያጎለዋል።